ውድ የኢትዮሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። ዛሬም በምርጥ ገጾች ዝግጅታችን ሌተናል ኮሎኔል ብርሃኑ ባየ ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎዬ በሚል ርዕስ ካሳተሙት መጽሐፋቸው የመረጥንላችሁን ታሪክ እናቀርብላችኋለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። የደንብ ልብስ። የመንግሥቱ አለባበስ ከኮሪያ ጉብኝት በኋላ። መንግሥቱ ከሰሜን ኮሪያ ጉብኝቱ ሲመለስ በጣም ተለውጦ ተመስጦ መጣ። የኪም ኢል ሱንግ አድናቂ ብቻ ሳይሆን አምላኪ መሰለ። እንዲያውም የሚወዳቸውን ነገሮች ወይም ሥራዎችና እምነቶች ማጋነን ይወዳል። ያሁኑ ደግሞ በጣም የበዛ ነበረ። መንግሥቱ አልፎ አልፎ የወታደር ልብስ ይለብሳል። ምንነቱ ያልታወቀ የማዕረግ ምልክትም ያደርጋል። ከኮሪያ ሲመለስ ግን የለበሰው የወታደር የደንብ ልብስ ነበረ። ጠይም ገበርዲን ሆኖ አሰፋፉ ለየት ያለ ነበረ። ልብሱም ስፌቱም በጣም ደስ ይላል። ይህን የወታደር የደንብ ልብስ ስናደንቅ ከጥቂት ሳምንታት በኋላ ልክ የቻይናና የኮሪያ ኮሚኒስቶች የሚለብሱትን አይነት ደማቅ ሰማያዊ ልብስ ለብሶ መምጣት ጀመረ። እስከዚህ ጊዜ ድረስ ከእረፍት ቀን በስተቀር ሁሉም ሱፍ ነበር የሚለብሰው። ለመጀመሪያ ጊዜ ያንን ልብስ ለብሶ ያየሁት ለሥራ ወደ ቢሮ ሄጄ ነበረ። ምንም አልተናገርኩም፣ አልጠየቅኩትም። መንግሥቱ አዲሱን ልብሱን አዘወተረው። በመሆኑም በአንዳንድ ጓዶች ላይ ስጋት አሳደረ። አንድ ቀን ይህ አለባበስ ምን ይመስላል ብሎ ጠየቀኝ። ጓድ አዲስ ተድላ ከስብሰባ ወጥተን ሻይ ቡና ስንል እኔ አልገባኝም፣ ግን ተገቢ አይደለም፣ ደስ አይልም አልኩት። ሁላችንም ልበሱ ሳንባል የሚቀር አይመስለኝም አለ። እንዴት ሊሆን ይችላል አልኩት። ታዲያ እሱ ብቻውን ለብሶ የሚቀር ይመስልሃል? ምሳሌ ለመሆን ለማለማመድ ነው የለበሰው። ቀስ ብሎ እኛንም ያለብሰናል አለ። ፈጽሞ ሊሆን አይችልም አልኩት። ቆይታ ያለ ከጥቂት ጊዜ በኋላ ብሎኝ ወደ ስብሰባ ተመልሰን ገባን። ጓዶች፣ ለምን የቁጠባ እርምጃ እንደተወሰደ ብዙ የተነጋገርንበት ስለሆነ ወደዚያ በመግባት ጊዜያችሁን አላባክንም። የዚህ ውሳኔ አንዱ ዘርፍ ስለሆነው ስለ አለባበስ ለውጥ ነው የማስረዳው። ይህም ቢሆን በመሰረቱ ተቀባይነት አግኝቷል። ስለዚህ ዝርዝር አፈጻጸሙን ነው እኔ የምገልጸው። በመሰረቱ ካኪ እንዲለበስ ስምምነት ላይ ተደርሷል። የቀለሙና የአሰፋፉ ሁኔታ ነው ማብራሪያ የሚያስፈልገው። ቀለሙን በሚመለከት የወዛደሩ መለያ የሆነው ደማቅ ሰማያዊ እንዲሆን ነው ሐሳብ የቀረበው። ይሄንን ስል ግልጽ ይመስለኛል። ወዛደሩ ሰማያዊ ቱታ ለብሰው ነው የሚሰራው አለ መንግሥቱ። የጉዳዩ አስቂኝነት እሱንም ውስጡን እያሳቀው መሆኑን ያስታውቃል። የሚቀልድ ነው የሚመስለው። የወዛደሩ አርማ ቀይ አይደለም እንዴ? ከመች ወዲህ ነው ደማቅ ሰማያዊ ሆነው የሚል ሐሳብ መጥቶብኝ ተገረምኩኝ። ውይይቱ ሲጀመር አንድ ጓድ የወዛደሩ አርማ ቀይ እንጂ ሰማያዊ እንዳልሆነ ካስተባበለ በኋላ በመሰረቱ ካኪ መለበሱን አልቃወምም፣ ነገር ግን ስለ ቀለሙ እያንዳንዱ ሰው የፈለገውን ቢመርጥ ይሻላል፣ የግድ ሁሉም አንድ አይነት መልበስ የለበትም አለ። መልስ የሰጠው ጓድ ኃይሉ ነበረ። ምክንያት አለን ቀለሙ እንዲሆን ያልንበት። ጨርቁ በፋብሪካዎቻችን ነው የሚመረተው፣ የሚቀለመውም እዚህ ነው። ብዙ አይነት ቀለም መንከሩ ጊዜ ይወስዳል፣ ዋጋውም ይጨምራል። ስለዚህ ነው አንድ አይነት ቀለም እንዲሆን የተወሰነው አለ። ሳይታወቀው ለውሳኔ የቀረበው ጉዳይ አስቀድሞ የተወሰነ መሆኑን ግልጽ አደረገው። ያለው ሁሉ አሳማኝ አልነበረም። መንግሥቱ
ኮሪያዎችን አይቶ ነው ቀለሙን የመረጠው ወይም የወደደው። የእነርሱም ቢሆን አንድ ቀለም አይደለም። ሰማያዊው ራሱ የተለያየ ነው። እንዲያውም ደማቅ ሰማያዊ ብዙ ጊዜ አይታይም። ጠቆር ያለ ቀለምም ይለብሳሉ። መንግስቱ ግን ሕዝቡ በሙሉ ይህንን ሰማያዊ ለብሶ ሲታይ እንዴት ደስ ይላል ይል ነበር በስሜት። ልብሱ የሚሰፋውም በፋብሪካ ነው። ስፌቱም አንድ አይነት ነው። አለበለዚያ በፋብሪካ ሊሰፋ አይችልም። በተለያየ መጠን ትልቅ፣ መካከለኛና ትንሽ ሆኖ እየተሰፋ ለተጠቃሚው እየገዛ ይለብሰዋል። ዋጋውም አነስተኛ ነው። በግል ሰፊዎች ቢሰፉ ምናልባት ዋጋው እጥፍ ይሆናል በማለት ማብራሪያውን አጠናቀቀ። መንግስቱ በበኩሉ ጓዶች በእኔ ይሁንባቸው፣ ይሄ እርምጃ በጣም ያስከብረናል። የሕዝባችንን ችግር አብረን መቸገራችንን ነው የሚያሳየው። ቆራጥ የቁጠባ እርምጃ መውሰዳችንን ዓለም ነው የሚያደንቀው። እንዴ እኛ ማንን? የመጨረሻ ድሃ ከሚባሉት አገሮች አንዷ ነን። ታዲያ ሱፍና ክራባት ደንቅረን መንደላቀቅ አለብን እንዴ? በተለይ አሁን ሕዝባችን በረሃብ እየረገፈ፣ ስለ ቀለሙም ቢሆን የቁጠባ ጉዳይ ነው። በእርግጥ ጥቁርም አረንጓዴም ቀይም ማድረግ ይቻላል። ግን አንድ ቀለም መሆኑ ካልቀረ የወዛደሩን ልብስ እንልበስ ነው። ወዛደሩ ሰማያዊ ለብሶ ነው በየፋብሪካው፣ በየጋራዡ፣ በየመኪናው ስር ሲንከባለል የሚውለው። ደግሞ ያለ ምክንያት አይደለም። ቆሻሻ ይችላል፣ ዘይቱን ይጠጣዋል። ነጭ ወይም ቡላ ካኪ ቢሆን እኮ በየቀኑ መታጠብ አለበት። ሳሙናውም አይቻል። በወዛደሩ አቅም የጫማውም ጉዳይ እንዲህ ነው። ቆዳ ጫማ ለማድረግ አሁን አቅሙ የለንም። ቆዳ የውጭ ምንዛሪ ከምናገኝባቸው ሸቀጦች ከቡና ቀጥሎ ዋናው ነው። ስለዚህ ቆዳችንን ለውጭ ገበያ ማቅረቡ ተመራጭ ነው። ሸራ ጫማ ብናደርግ ከካኪ ልብስ ጋር ምንድነው ችግሩ? አለ። ብዙ ሰው ደነገጠ። አንድ አባል እጁን አውጥቶ ተፈቀደለትና ፈራ ተባ እያለ እንደሚከተለው ቀጠለ። የቁጠባ እርምጃ መወሰዱ ተገቢ ነው። ይህንን የሚቃወም ያለ አይመስለኝም። እኔም በበኩሌ ከልብ ነው የምደግፈው። የልብሱ ጉዳይ ነው አሁን የምንነጋገርበት። በዚህም ቢሆን በመሰረተ ሐሳቡ የማይስማማ ያለ አይመስለኝም። ችግር ያለው በቀለሙና በአሰፋፉ ላይ ነው። እናም እንደሚመስለኝ የቀረበው ሐሳብ ትንሽ መሻሻል ይኖርበታል። ይኸውም ካኪ መልበሱ እንደተጠበቀ ሆኖ የቀለሙ ምርጫና የስፌቱ አይነት እንደ ግለሰቡ ፍላጎት ቢሆን፣ የጫማውም ጉዳይ እንደገና ቢታይ አለና አበቃ። ቀጥሎ ሌላ አባል ተናገረ። እኔም ተመሳሳይ አመለካከት ነው ያለኝ። የግድ ሁሉም አንድ አይነት ቀለም መልበስ የለበትም እና ፋብሪካው በየአይነቱ ያምርትና ተጠቃሚው እንደ ምርጫው ያሰፋ። የቀለም ዋጋ ይጨምራል የተባለውም እስከዚህ አይደለም። ዋጋው ያው ነው። እንዲሁ ለክርክር ወይ ለማሳመን የቀረበ ነገር ነው። ይልቅስ በውስጥም በውጭም የሚሰጠው ትርጉም ጥሩ አይሆንም። በእርግጥ በድርቁ ምክንያት ተቸግረው ነው ይሄን እርምጃ የወሰዱት አይባልም። ሌሎቹን አይተው ነው የሚሉን። አሁንም ተብሏል ጓድ ሊቀመንበር ይሄንን ሰማያዊ ልብስ ስለለበሱ። ደግሞ የሚገርመው ኮሪያዎችም ቻይናዎችም ትተውታል። ሱፍ ነው የሚለብሱት እና ጥሩ ስም አያሰጠንም። ለማንኛውም ካኪ ብንለብስም እንኳ የነርሱ ትክክል ግልባጭ መሆን የለበትም። ቀለሙም አሰፋፉም እንደየሰው ፍላጎት መሆን አለበት። ባይሆን ከሐሜቱ እንድናለን አለ። የብዙ ሰው ሐሳብ የዚህ ተመሳሳይ ነበረ። እኔም ተመሳሳይ ሐሳብ እንደሚከተለው ገለጽኩኝ። በተለይ ደግሞ ደማቅ ሰማያዊ ጥሩ አይደለም፣ ደስ የሚል አይደለም። እኔ በጣም ነው የሚያስጠላኝ። ለምን ካኪ ቀለም አይሆንም አልኩኝ። መልስ የሰጠኝ ዶክተር ዓለሙ ነበረ። እሱ የመንግስቱን ሐሳብ አጥብቆ ይደግፋል። ስለ ጉዳዩ ጠቃሚነት ከተናገረ በኋላ የቀለሙ ጉዳይ እንኳ ሰብጀክቲቭ ወይም የግል አመለካከት ነው። አንዱ የወደደውን ሌላው ሊጠላው ይችላል። ውሳኔያችንም በዚህ ላይ ሊመሰረት አይችልም አለ። ደማቅ ሰማያዊውም አንተ ብትጠላው መንግስቱ ወዶታል፣ እኔም ወድጄዋለሁ ማለቱ ነው። በልብሱ ጉዳይ ለብዙ ጊዜ በተደጋጋሚ ክርክር ተደረገ። ስለ ጫማው ደግሞ አንድ ጓድ ሸራ ጫማ ጠረን የመፍጠር ጠባይ ያለው፣
በስብሰባም ላይ ችግር ስለሚፈጥር ከጤና አኳያ መታየት እንዳለበት አሳሰበ። ብዙ ጓዶች ስለደገፉት ቀስ በቀስ ሐሳቡ በዚያው ሞቶ ቀረ። በመጨረሻም ካኪ ቀለምና ውሃ ሰማያዊ የሥራ ልብስ፣ ደማቅ ሰማያዊ የክብር ልብስ እንዲሆኑ ተወሰነ። በዚህ ጊዜ ጓድ አማኑኤል አምደ ሚካኤል አዲስ ሐሳብ አቀረቡ። እኔ ልናገረው የነበረውን ነው የቀደሙኝ። ጓድ ሊቀመንበር፣ የኛም የሐበሻ ልብስ እኮ ጥሩ ነው። የክብር ልብስ እሱ ቢሆን ይሻል ይመስለኛል። ዋጋውም ርካሽ ነው አሉ። ነገሩ ሁሉ እንዳልጣማቸው ያስታውቃል። ያ ሰማያዊ ልብስ መንግስቱ እንደገለጸው ለሰርግ ሁሉ የሚለበስ መሆኑን መንግስቱንና እሱን ለማስደሰት ከደገፉት በስተቀር ማንን ሊያስደስት ይችላል? የሐበሻ ልብስም ቢሆን እንደ አይነቱ ነው። ርካሽ ነው ማለት አይቻልም። ከሐርም ሊሰፋ ይችላል። 1500 ብር ሊያወጣ ይችላል እና ያው ሱፍ መልበሱ አይሻልም አለ ፍስሐ ደስታ። እኔ ደግሞ ጓድ አማኑኤል ያቀረቡት ሐሳብ በጣም ጥሩ ነው። የሐበሻ ልብሳችን በጣም ደስ የሚል ነው። በተለይ ነጭ ስለሆነ የውጭ ሀገር ሰዎችም በጣም ነው የሚያደንቁት። ስለዚህ የክብር ልብስ መሆኑን በጣም የምደግፈው ሐሳብ ነው። ስለ ዋጋው ከተፈለገ ካኪውንም ቢሆን ከሐር ማሰራት ይቻላል። ዋናው ነገር ርካሽ ከአቡጀዲ ከመብሩቅ ወዘተ እንጂ ከሐር ማሰፋት ከቁጠባው ዓላማ ጋር አይሄድም። ደግሞም የሐበሻ ልብስ በምንም ሁኔታ ይህን ያክል አያወጣም ስል ይበልጥ ያወጣል። ዶርዜ ሃይዞ ሄደ ጠይቅ። ደግሞ ስፖርት ኮሚሽን አጠገብ የጀነራል አማን እህት የሚሰሩት የሰርግ የሙሽራ ልብስ ስንት እንደሚያወጣ ታውቃለህ? ሄደ ጠይቅ። ዛሬ እኮ አዝማሪዎች ናቸው የሐበሻ ልብስ የሚለብሱት። ታዲያ የአዝማሪ ልብስ ከመልበስ በወዛደር ልብስ ለብሶ ወዛደር መምሰሉ አይሻልም? አለ ፍስሐ። ሌላ ጊዜ ወዛደሩን እንደማይንቅ እንደማያራክስና እንደማያንቋሽሽ ሁሉ መንግስቱን ለማስደሰት ብቻ አብዛኛው ሰው የእርሱን ሐሳብ በመቃወም ስለተናገረ መንግስቱም የቀረበውን ሐሳብ በከፊል በመደገፍ የሀገር ልብስም ደማቅ ሰማያዊውም የክብር ልብስ እንዲሆኑ ሰው እንደ ፍላጎቱ አንዱን ወይም ሌላውን እንዲለብስ ለፓርቲ ኦፊሴል ስብሰባ ብቻ ሰማያዊው እንዲለበስ ተወሰነ። በጣም ደስ አለኝ። ምክንያቱም ከጥቂት ሳምንታት በኋላ በአፍሪካ አንድነት ድርጅት የምከፍተው ስብሰባ አለ። ሰማያዊው ልብስ ደማቁም ውሃ ሰማያዊውም እንዲሁም ካኪው በቅርቡ መለበስ ስለሚጀምር ያንን የምጠላውን ደማቅ ሰማያዊ ልብስ ለብሼ በስብሰባው ላይ መገኘቱን አልወደድኩትም ነበረ። በመሆኑም ሳይውል ሳያድር የሐበሻ ልብስ ሰፊ አስጠርቼ ተለካሁና አሰፋው። ነጠላም ባለ ነጭ ጥለት ባለቤቴ ገዛችልኝ። ሰማያዊና ካኪ ልብሶች ተሰፍተው ከመጡ በኋላ ሱፍና ክራባት ቀርቶ ያንን መልበስ ተጀመረ። እኔ ውሃ ሰማያዊውንና ካኪውን ብቻ እያፈራረቅኩኝ መልበስ ያስኩኝ። አሰፋፉም ከደማቅ ሰማያዊ በስተቀር ሁለቱም ኮሌታ ያላቸው በመሆናቸው ጥሩ ነበሩ። ይሄም ሆኖ ምን አይነት ምቀኛ መንግሥት ነው መሬታችንን፣ ቤታችንን፣ ኩባንያችንን ወረሰ። አሁን ደግሞ ለብሰን እንዳይሞቀን እንዳንደምቅ እንዳያምርብን ተመቅኝቶ እንደ ልጅ ጥብቆ አለበሰን እያለ ሰው ማማረሩና መማረሩ አልቀረም። ለነገሩ ደንቡ ነጋዴውንና የግል ባለሀብቱን ወዘተ አይመለከትም። ይሁን እንጂ ጉዳዩ የማይመለከተውና ያልተነካው ሁሉ ነው የሚያማርረው። ምክንያቱም ራሱ ባይለብሰውም የሀገሪቱ መሪዎችና ባለሥልጣናት ሁሉ በከፍተኛ የክብር ሥነ ሥርዓት ላይ ያንን ለብሰው ሲታዩ፣ በተለይም ጥሩ ከለበሱ ከውጭ ሀገር ባለሥልጣናት ጎን በዚህ ሁኔታ ሲያያቸው ቅር ይላል። ክብር የራቃቸው ከልታማ ነገሮች ሆነው ይታዩታል። ያስከብረናል፣ ያስወድደናል የተባለው ልብስ የሚያስጠላና የሚያስንቅ ሆነ። በእርግጥ ይሄ የአብዛኛው አመለካከት ላይሆን ይችላል። የንቃት ደረጃቸው ከፍ ያለ ወገኖች፣ ከፍተኛ የመንግሥት ባለሥልጣኖች ይሄን ያደረጉት ባለባበስና በአኗኗር ዘይቤ የሚፈጠረውን ልዩነት የበላይነትና የበታችነት ስሜት ለመቀነስና ሁሉም በእኩልነት እንዲተያይ ለማድረግ ጭምር እንደሆነ ተረድቶ ሐሳቡን ከልብ የደገፈ በብዛት ይኖራል።
እኔን እንደሚመስለኝ ግን መንግስቱ ይሄን ሁሉ የቁጠባ እርምጃ የወሰደው ሕዝብ በረሃብ እንደ ቅጠል እየረገፈ የሰው ምክር አልሰማ ብሎ እንደዚያ ያለ ታይቶ የማይታወቅ ደስታና ፈንጠዝያ ሲያደርግ መባጀቱ ሕሊናውን ቆርቁሮት በአንድ በኩል ያንን ለማስታገስ በሌላ በኩል ደግሞ ደጋግሞ እንደሚለው በሀገር ውስጥም በውጭ ሀገርም ለሕዝቡ አሳቢ ተጨናቂ ሆኖ ለመታየት ብቻ ነበረ። ሰሞኑን ከፖሊት ቢሮ አባላት አንዱ ጓድ ፍቅረ ሥላሴ በአፍሪካ አዳራሽ አንድ ስብሰባ በንግግር ከፍቶ ነበረ። ታዲያ ያንን ደማቅ ሰማያዊ ልብስ ለብሶ ነበር የተገኘው። የውጭ ሀገር ሰዎች ሁሉ አለባበሱን ጠልተውታል፣ ደንግጠዋል፣ አሽሟጠዋል። የአፍሪካ ዲፕሎማቶች የውጭ ጉዳይ ሠራተኞችን ሲያገኙ ምነው ምን ነካችሁ? መሪዎቻችሁ የጋራዥ ሠራተኛ መሰሉ? ሌላው ቢቀር ሱፉን ብትጠሉት በጣም የሚማርክ የሀገር ልብስ አላችሁ፣ ለምን እሱን አትለብሱም? እያሉ ያሸማቅቋቸዋል። እኔ በተራዬ አፍሪካ አዳራሽ ስብሰባ ለመክፈት የተገኘሁት አዲሱን የሐበሻ ልብስ ለብሼ ነበረ። እንደተለመደው የጉዳዩ ባለቤቶች የአፍሪካ የኢኮኖሚ ኮሚሽን ኮሚሽነር ዶክተር አዲባዮ አዲዲጄ፣ የአፍሪካ አንድነት ድርጅት ዋና ጸሐፊ አደም ኮጆና ሌሎችም ከመኪና ስወርድ መጥተው ተቀበሉኝ። አለባበሴ ያልጠበቁት ነገር ሆኖባቸው ገጻቸው በራ። በጣም ደስ አላቸው። የጠበቁት ያንን የሚያብረቀርቅ ደማቅ ሰማያዊ ለብሶ ይመጣል ብለው ነበረ። ስሜታቸውን ለመደበቅ አልፈለጉም። አጅበውኝ ወደ አዳራሹ ስናመራ በጣም ጥሩ ልብስ ነው፣ በጣም ደስ ይላል፣ ስለመጡልን በጣም እናመሰግናለን እያሉ አሞገሱኝ። በአዳራሹ ውስጥ የተፈጠረውም ስሜት ይሄንኑ የመሰለ ነበረ። ሥርዓቱ በቴሌቪዥን ሲታይም ብዙ ሰው ተደሰተ። እኔ ከብዙ ሰው ጋር ባልገናኝም ያገኘኋቸው ጥቂት ሰዎች የሕዝቡን መደሰት ነገሩኝ። ስልክ እየደወሉ እንኳን ደስ ያለ አሉኝ። ያመሰገኑኝም ብዙ ነበሩ። እሁድ ቀን በግል መኪና ለመንቀሳቀስ መከልከል። ለቁጠባ ተብሎ ለውይይት የቀረበው ሌላ ሐሳብ ስለ መኪና አለመግዛት፣ ስለ ነዳጅ ተመን እንዲሁ ብዙ አነጋግሯል። በፖሊት ቢሮም በማዕከላዊ ኮሚቴም ስብሰባ የጋለ ክርክር አስነስቷል። እሁድ በግል መኪና ለመንቀሳቀስ ለምን ይከለከላል? ሰው ማኅበራዊ የሆኑ ተግባሮችን የሚያከናውነው ቅዳሜና እሁድ ነው። ለቅሶ የሚደርሰው፣ ሰርግ የሚደርሰው፣ ዘመድ የሚጠይቀው፣ ቤተ ክርስቲያን የሚሄደው፣ በሽተኛ የሚጠይቀው እሁድ ነው። ታዲያ ይሄን ለመሰለው እንቅስቃሴ መኪና በጣም አስፈላጊ ነው። የግድ በታክሲ ተንቀሳቀሱ ማለትም ተገቢ አይደለም። ባለ ታክሲዎች ሕዝቡን እንዲበዘብዙት ማገዝ ይሆናል። ምክንያቱም እስካሁን የሚያገለግሉት መኪና ለሌላቸው ነው። አሁን ባለ መኪናውንም ሌላውንም ሲያገለግሉ በአንድ በኩል እጥረት ይፈጠራል፣ በሌላ በኩል ዋጋ ይጨምራሉ። ስለዚህ አንዱን ችግር ለማቃለል ስንል ሌላ የባሰ ችግር ይፈጠራል ብዬ ሰጋለሁ። ምክንያቱም አሁን እንኳ የትራንስፖርት እጥረት አለብን። የግሉም የመንግሥትም ትራንስፖርት ተደምሮ በቂ አይደለም። አውቶቡሱ፣ ታክሲው በቂ አይደለም። ሌላው አገር እኮ ለከተማ እንኳን የምድር ውስጥ ባቡር አለው። በኤሌክትሪክ የሚንቀሳቀሱ አውቶቡሶች አሉ። የከተማ ትራንስፖርት በጣም አስፈላጊ ነው። አለበለዚያ የኢኮኖሚ እንቅስቃሴ አይኖርም። የመኪና ጉዳይ እንደ ቅንጦት ዕቃ መታየት የለበትም። የመንግሥትም ሆነ የግሉ መኪና ለሥራ አስፈላጊ ነው። ነጋዴውም ባለ ኢንዱስትሪውም በፍጥነት ለመንቀሳቀስ መኪና ያስፈልገዋል። ያለንበት ዘመን ደግሞ ፈጣን እንቅስቃሴ የሚጠይቅ ነው። በእግር ተጓጉዞ ምንም መስራት አይቻልም። ስለዚህ ይሄም እንደገና ቢታይ ብሎ ኢኮኖሚስቱ ጓድ ፋሲካ አሳሰበ። መንግሥቱ ለዚህ የሰጠው መልስ የሚከተለውን ነበረ። ያልከው ሁሉ ይገባናል ጓድ ፋሲካ፣ ነገር ግን እሁድ መኪና እንዳይንቀሳቀስ ስንል ያለ ምክንያት አይደለም። ነገሩ ሳይገባን ቀርቶ ወይ ሰው ለማስከፋት አይደለም። አንዳንድ አድሃሪያን እንደሚሉት
ሕዝባችን እንዳይደሰት ፈልገን በምቀኝነት አይደለም የሚባለውን እንሰማለን፣ ይደርሰናል። ምቀኛ መንግሥት እነሱ ምንም ስለሌላቸው የሌላው መደሰት እያስቀናቸው ነው ይላሉ አሉ። ኖ ይሄ አይደለም። ከኔ የበለጠ አንተ ታውቃለህ። ነዳጅ በውጭ ምንዛሪ ነው የምንገዛው። የውጭ ምንዛሪ ደግሞ የለንም። ያለችንን ትንሿን መድኃኒት እንግዛበት፣ ለሕዝቡ አንገብጋቢ የሆኑትን በድርቅ ለተጎዳው ሕዝብ የሚበጅ ነገር እንግዛበት፣ ወይስ ለጥቂቶች መንደላቅቂያ ቤንዚን፣ የቅንጦት መኪና? ይሄ ነው ጥያቄው። እሁድ መኪና አይንቀሳቀስም የምንለው ያችኑ 18 ሊትር በሳምንት የምንሰጠውም ለሥራ እንዲጠቀምበት እንጂ ለመዝናኛ አይደለም። ቆጥቦ አጠራቅሞ ሶደሬ እንዲንሸራሸርበት አይደለም። ቆጥቦ ከተረፈ በሚቀጥለው ሳምንት ለሥራ ይጠቀምበት። ደግሞ ለቅሶ ቤት፣ ቤተ ክርስቲያን ስለተባለው በእግሩ ይሄድ፣ ለጤናውም ጥሩ ነው። ሌላው ሕዝብ እኮ ሌሊት በሰልፍ እየወጣ ጂምናስቲክ ይሠራል። የግል መኪና የማይገባበት ምክንያት ከዚህ የተለየ አይደለም። ታክሲ የሚሆኑ ተለቅ ያሉ መኪኖች በማስገባት የሕዝቡን ትራንስፖርት ቁጥር እናበራክታለን፣ ወዘተ ወዘተ በማለት የቀረበውን ትንታኔ ሁሉ በአጭሩ ዘጋው። 18 ሊትር ለሳምንት እንደማይበቃ፣ በእሁድ መንዳት መከልከሉ ብዙ ችግር እንደሚያስከትል ወዘተ ሌሎች ጓዶችም ተከራክረው ነበረ። መንግሥቱ ግን እኛ እኮ መነጋገር የሚገባን ስለ 50 ሚሊዮን የኢትዮጵያ ሕዝብ ነው። አሁን ግን እንዲህ ጭንቅ ጥብብ ብለን የምንሟገተው የምንጨቃጨቀው ለጥቂቶች ባለመኪኖች፣ ባለ አውቶሞቢሎች ነው። የዚህን ያክል ለመላው ሕዝብ ብንጨነቅ ምን ያህል በለወጥ ነው ባሻሻል ነው ነበር። ለመሆኑ ይሄን ያህል የምንሟገትላቸው ባለ ግል አውቶሞቢሎች ስንት እንደሆኑ ታውቃላችሁ? ይሄው ዝርዝሩ፣ ስታቲስቲክሱ ከነ መኪናው አይነት፣ ብዛት፣ ዕድሜ ወዘተ። በአዲስ አበባ 4400፣ በጠቅላላው በሀገሪቱ 6000 ያክል ነው። እንግዲህ ለጠቅላላው ሕዝብ ሳይሆን ለነዚህ ከሕዝቡ ጎን መቶኛ እንኳን ለማይሆኑ ስንከራከር ነው ጊዜያችንን የምናሳልፈው አለ አንድ ጓድ። ቁጥሩ አነስተኛ ቢሆንም በተለይ በፖለቲካና በፕሮፓጋንዳ ረገድ ጮሆ የሚናገር ተናጋሪና ተደማጭ ክፍል ስለሆነ ሊናቅ አይገባውም ወዘተ ብሎ ተናገረ። ግን የመንግሥቱን አቋም ሊያለዝበው አልቻለም። በዚህ አይነት ለራስ ሲቆርሱ አያሳንሱ እንደሚባለው ከጥቂት ሳምንታት በፊት የሰው ምክር አልሰማ ብሎ ሕዝብ እንደ ቅጠል ሲረግፍ በብዙ ሚሊዮን ብር በማፍሰስ ሰርግና ድግስ ሲያደርግ የከረመው መንግሥቱ ዛሬ የሕዝብ ተቆርቋሪነቱን ሚና ለራሱ ለገሰ። ውድ የኢትዮ ሜዳ ቤተሰቦች ለምርጥ ገጾች ዝግጅታችን በሌተናል ኮሎኔል ብርሃኑ ባይህ ከተጻፈው ያልታሰበው መጽሐፍ የመረጥንላችሁ ታሪክ አላበቃም። ቀጣዩን በተከታይ ፕሮግራማችን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።